አሁን ብዙ ሰው ኦርቶዶክስ ዘግቼ ጓደኞቼ አብሬ ሻይ ቡና ምናምን ምለው ከስራ በኋላ ማገኛቸው ምናምን ጴንጤ የሚባለው ማህበረሰብ ነው። ጴንጤ የሚባለው ሰው የምር ክርስቶስን በደንብ የሚያቀዝብ ነው። አንተ ስለ ስውሯ ማርያም አውራ። ኋላ ግን ስንሰማ በገዳሙ ስም በአብነት ትምህርት ቤት ስም በራሱ አካውንት ላይቭ ገብቶ ገንዘብ እንደሚሰበስብ እንደገና መጀመሪያ ለፈለገ ለሚባለው ልጅ የተጻፈ ነው። ገብቷል። ይህ ደብዳቤ የተጻፈው ከኛ አሁን አንተ የባንክ የሆነ ስቴትመንት ምናምን ሀምጡ በእኔ ስም ያስገባችሁት ነው የምትለው 118,000 ብር አንተ ሰብስበ የሄድካቸውን የሰምታ ምን ፍቅር ያየሁት ፕሮቴስታንት የሚባልም ህዝብ ጋር በጣም አንተኔ ምን ሰርቼ ነው እኮላል የሆነ ቦታ ላይ ምና ባለፈው ሚኒሊየም አዳራሽ ሄጃለሁ። መልካም ወጣት ያዋሳው ላይ ምናምን ሄጃለሁ። አባቴ ፍቅር ትጠላለህ እግዚአብሔር ይላልው። እዚህ ጋር ለፈለገ አትናቴዎስ በግል የባንክ አካውንት ገንዘብ እየተሰበሰበ በጌታ በኢየሱስ ይህ በዘራችሁ አይድረስ። ውርደት አንተ በቤተ ክርስቲያን ስም ሰርጌ ሊደግስ ይህ መልካም ወጣት የሆነ ርዕሱ ስሙ ባለቤት አለው። ባለቤቱም ፓስተር ዮናታን አክሊሉ ይባላል። ስለዚህ ይሄ የሚያጋጭ ነገር ነው ከሰው ጋር። ሁለተኛ ደግሞ ላይቭ ላይ የሰውን ኃጢአት እሱ ዲያቆን ነው። እንግዲህ በቤተክርስቲያናችን ስርዓት የዲያቆን የራሱ የሆነ ማዕረግ ነው፣ የሆነ ስልጣኑ በቃ የሆነ ካህን የራሱ የሆነ ስራ አለ፣ ዲያቆንም የራሱ የሆነ ስራ አለው። ለምሳሌ ቤተ መቅደስ ውስጥ እንገባለን። ቤተ መቅደስ ውስጥ የሚገባው ካህን ዲያቆን ምናምን በቃ ክህነት ያለው ሰው ነው ቤተ መቅደስ ውስጥ የሚገባው። ለማታውቁ ሰዎች ነው እዚህ ጋር ማስረዳችሁ። እና ግን እዛ ውስጥም ገብተን መንበር አለ የቃል ኪዳኑ ታቦት የሚቀመጥበት እና ያንን ነገር እኛ ዲያቆን እንኳን ሆነን ገብተን ቤተ መቅደስ ውስጥ ገብተን ያንን መንበር መንካት አንችልም። ምክንያቱም እኛ ዲያቆን ነን። እዛ ውስጥ እንገባለን። እዚህ ክፍል ነው በቃ እንደዚህ ምን ብዬ ላስረዳችሁ። የምታውቁ ሰዎች ይገባችኋል። ለማታውቁ ሰዎች ክፍል ነው። እዚህ ክፍል ውስጥ አሁን ለምሳሌ እንገባለን። ገብተን ግን እኛ መንካት ምንችለው መዳሰስ ምንችለው ነገር አለ፣ ማንችለውም ነገር ደግሞ አለ። ይህ ሰው ታስታውሱ እንደሆነ የሆነ መልካም ወጣት ምናምን ላይቭ እያስገባ አንዳንድ ሰው የራሱን ኃጢአት ያናዝዝ ነበር። እንደምን እንደ ካህን ገብቷቸዋል። እንደ ካህን ያናዝዝ ነበር። ንስሐ መቀበል የሚችለው ካህን ነው፣ ዲያቆን አይችልም። ስልጣኑ ክህነቱም አይደለም። ይህንን የሚያውቅ ሰው በደንብ ያውቃል ብዬ አስባለሁ። አይችልም። ይህንን መቃወም ሰው ሲጀምር ምናምን በቃ ብዙ ነገር እያለ መጣ። እኔ ጠንከር እያልኩ ምናምን መጠየቅ ጀመርኩ። በአካልም የመጠየቅ እንትኑ ነበረ። ጓደኞቹ ጀሌዎቹ ሆነ ሌላው ምን ሆነ ክርስትናው በቲፎዞ የአንዱን ለመሸፈን ምን ብሎ መጣ። ይህንን ብናገር ምን ብል የሚሰማ ስላልነበረ በሰዓቱ ሁሉም ያው በቲፎዞ ስለሆነ ክርስትናው ይሄ ልጅ መናፍቅ ነው ብሎ ቪዲዮ መስራት ጀመር። እኔ በሁለተኛው ቀን ወጥቼ ፓስተር ዮናታን አክሊሉ አይደለ የዚህ ፕሮጀክት ባለቤት እኔ እውነታን ነው መጀመሪያም ጀምሮ ሲሰራ ነበረ። ብዙ አመት የለፋበት ነው፣ ብዙ ፍሬዎችም ያፈራበት ነው። የማንክዶ ሀቅ ነው። ስለዚህ ያንን ሰፖርት አደረኩኝ። ጌታ ሆይ እኔ የዛ ቀን ምን አይነት ቀን ያን ቪዲዮ የሰራሁት። ፓስተር ዮናታንን እንኳን ለ2017 የመልካም ወጣት ትምህርት ዘመን በሰላም አደረሰ ምናምን ሰራው አንድ ቪዲዮ። በቃ የመናፍቅ ነው እንዴት ተጠንቀቁት። የኔ ፎቶ ነው የኔ ቪዲዮ ነው ከላይ ያለው ምናምን በቃ ሌላው ነው። አገር ምድሩ ተበጠበጠ። አገር ምድሩ የት ነው አገሩ ምናምን በቃ ተባለ። ምኖረን እዚህ አዲስ አበባ ነው፣ ግን የት ነው አገሩ ደብሩ ምናምን። የሚያውቁኝ ሰዎች ደግሞ የጻፉ ሰዎች አሉ። ተጻፈ ምናምን ተጠየቁ። በአገረ ስብከት ደረጃ ተጠየቁ። በዚህ ይሄ ነው። ከዛ በቃ ያስኳቸው እነዛን ሰዎች ቤተክርስቲያን ስም እንደዚህ በፐርሰንት እንደሚሰሩ ብዙ ሰዎች ያወሩ ነበር። እኔም አውራ ነበር። ብዙ ሰዎች ይናገራሉ፣ ግን በሰዓቱ የሚሰማ የለም። አሁን እየገነፈለ ስለመጣ ነው ነገሩ ሌላ መልክ የያዘው። እና እነዚህ ሰዎች በፐርሰንት እያሉ ቤተክርስቲያንን እየበዘበዙ ነው የሚጠቀሙ። ሌላ ያው ፕሮጀክት መልካም ወጣት ለሚለው ስንት ሚሊዮን ብር ነው ጠይቆ የነበረው? እውነት ለህሊናችሁ የምታውቁ ሰዎች ተናገሩ። ስንት ብር ነበር ሲጠይቅ የነበረው? መልካም ወጣትን የሆነ እንደዚህ ለማስፋፋት እንደዚህ ለማድረግ ምናምን በኢየሱስ
ላይቭ ላይ ሰው እዚህ ጋር ቁጭ ብሎ ለሚያወራው ለሚያስተምረው ትምህርት ችግር የለው የሚያስተምር ዋንኛ ግን ማለት እኔ በሽታ የሆንኩባቸው ምንድነው ያንተን እውቀት በሊቃውንት ተለካና ያልኩት በሊቃውንት ተለክተ ያንተን እውቀት ገምገሞ በቃ አንተ ቤተክርስቲያን ትወክላለህ ተብሎ እውቅና ይሰጥ በቃ ሌላ ታሪክ ሆነ። ከዛ በዚህ ስም ተጣላን ምናምን። እኔ ደግሞ ብዙዎቹ ሰው ኦርቶዶክስ ራሱ የነጠላ ለባሽ ነፈዝ ነው የነፈዘ አብዛኛው ሰው ነፈዝ ነው የመጨረሻ ነፈዝ የነፈዘ ሰው ኦርቶዶክስ አሁን የሚባል አሁን ያለው እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች አብዛኛው ሰው ጭንቅላቱ ማይሰራ ነው። የምሬ ነው ነገር በጣም ጭንቅላታችሁ አይሰራ። የአብዛኞቻችሁ አንድ ሰው ከቤተ ክርስቲያን ከቤተ እምነት ለምሳሌ ለምን ወጣ ይሄ ሰው ምን ሆኖ ነው ብሎ የሚጠይቅ የለም። ይውጣ ሂዳ ምን እንዴ አንተ ለአንዱ ነፍስ አንዱን ፍለጋ ነው እኮ አብቷል 99ኙ ታምነውት በነበረ ጊዜ አንዱን ፍለጋ ነው የወጣው። ስለዚህ ለአንዷ ነፍስ ተጠያቂ ትሆናለህ እዚህ ጋር የምትፈርድ ሰው ማለት። እኔ አሁን ለምሳሌ ዲያቆን ነኝ አብቷል አንተ እንዲነ ምናምን ብለህ ብትል ምንም አይመስለኝም። ነገ ገብቼ ቀድሳለሁ አገለግላለሁ። የምሬ ነው ብለህ እናንተ የምታወሩት ምንድነው እዚህ ጋር ግን የምታወሩት ነገር የሆነ ነገር እያደገ ሲሄድ ሰው መስመር ሊያስት ይችላል። የወጡትን እንደው በተቻለ መጠን አሁን አብዛኛው ጥያቄ ጠይቆ ነው የወጣው። ጥያቄው መመለስ ሰው ሲከብደው ብዙ አይነት ስሞች የተሰጣቸው የወጡ ሰዎች አሉ። እነዛ ላይ መስራት ነው መጀመሪያ ጥያቄያቸውን መመለስ። የምሬ ነው አባቶች ካሉ በቃ የሚያውቁ ሊቃውንት ምናምን አሉ ከተባለ ቤተክርስቲያን ላይ ጥያቄዎቻቸውን መመለስ በሚገባቸው መልኩ አስቀምጦ ማለት ነው። የሆነ ተጠርቶ መጠየቅ ያለበት ሰው መጠየቅ አለበት። ከዛ ውጭ ግን ይሄ ዝም ብለሽ አንቺ ሩዝሽን እየቀቀልሽ ይደብርሽ ስልክሽን እያየሽ የምትጽፊው እንደነዚህ አይነቶችን ሰው ሰፖርት የምታደርጊ ቤተሰቦች እዛ ችግር ላይ ነው ያለው። ለቤተሰቦች 1 ብር አትልኪ እዚህ ጋር ተመጪና እንትና በቃ ላይቭ ላይ ራሱ ሲያስገቧቸው የምሬ ነው እግዚአብሔር እንደ ዛሬ መጨረሻ ነው የማወራው። የሆነ ላይቭ ላይ ሲያስገቧቸው በስርዓት እንኳን መናገር አይችሉ የሚደግፏቸው ሰዎች እንዴ ተመስገን የሚባለው እኮ ቮይስ ምንም ወጥቷል ነበር እንዴ ተመስገን እኮ የሚባለው ልጅ ማለት ቃል ልንገራቸው ይሄ ልጅ ማለት እኔ ኦሮሞ ነኝ ያለው ወጌ ይሄ ልጅ ማለት ማሳጅ ቤት ሄደ ቦሌ ማለት ተስፋ የለም ተስፋ ካለ እዚህ ባስገባው ደስ ነው የሚለኝ። ማሳጅ ቤት ገባ እና ማክሱን እስከዚህ አድርጓል ምናምን ከዛ ሊታሽ ገብቶ ነው ከዛ ሊታሽ ገባልና ማክሰን አውልቅ ሲል አይ እኔ ካሜራ ለርቤት ውስጥ ሆናና አይ ዘበር ላይ አለች አይ እኔ ታዋቂ ሰው ስለሆንኩ አለ እኔ ተስፋ ሲኖር ማወራው ይኖር ብቻዬንማ አላወራ እና እንደዚህ የሚቀልዱ ሰዎች አሁን ተመስገን ደምረው የሚባል ሰው ጤነኛ ነው? የምሬ ነው ጤነኛ አይደለም ማለት ብዙ ነገር ጭንቅላቱ ላይ ፊውዝ ያቃጠለ ሰው ነው ማለት ትልቅ ሰው ነው ቤተሰብ ያለው ሰው ነው። ባለፈው ላይቭ ከፍቶ ሲለፋደድ የነበረውን ነገር ሰማችሁ ልቅ የሆነ ንግግር። እኔ በነገራችን ላይ በዚህ አጋጣሚ ጴንጤ የሚባለው ማህበረሰብ እኔ በጣም ነው የምወደው። እኔ የምሬ ነው ከቤተክርስቲያን በተገፈውበት በቃ ሰው ማለት ከቤተክርስቲያን ወጣ ምናምን ያለኝም የለም አልወጣልም። ነገር ግን ትልቅ ፍቅር ያሳየኝ እኔ እዚህ ሶሻል ሚዲያ ላይ በአካልም ቢሆን እኔ ጴንጤ የሚባለው ማህበረሰብ ነው። እኔ ለጴንጤ ማህበረሰብ አጨብጭቤያለሁ። የምሬ ነው ገብቷል። በቃ ምንም ልሁን እኔ የሆነ ስርዓትም አይኖርም ያገለገልኩት የሆነ ቢያንስ እንኳን እዚህ ጋር ያለውን እኮ ልብስ ፕሮፋይል ላይ ያለውን ልብስ የሚለብሰው የተመረጠ ሰው ነው ገብቷል። ክህነት ያለው ሰው ነው የሚለብሰው። ማንም ዝም ብለህ ሄደ አልለብስም ነጠላን ነው የምንለብሰው ገባ። ግን በቃ እኔ ብዙ ከዛው ያለ ህብረት እንዳደረግ ከፕሮቴስታንት ጋር በጣም ትልቅ ቁርኝነት እንዲኖረኝ ስለገፋፋችሁኝ የምሬ ነው የምለው። በጣም እኔ ብዙ ጴንጤ ያውቃለሁ በጣም ብዙ። አሁን ብዙ ሰው ኦርቶዶክስ ዘግቼ ጓደኞቼ አብሬ ሻይ ቡና ምናምን ምለው ከስራ በኋላ ማገኛቸው ምናምን ጴንጤ የሚባለው ማህበረሰብ ነው። ጴንጤ የሚባለው ሰው የምር ክርስቶስን በደንብ የሚያቀዝብ ነው። አንተ ስለ ስውሯ ማርያም አውራ የት እንደተሰወረሽ ከማን እንደሆነ እኔ ግራ ነው የሚገባኝ። ብቻ እኔ አሁን ሌላ ወሬ አላወራም።
የምሬ ነው። ትክክል። ክርስቲያን ማለት ጴንጤ ነው። አዎ በደንብ ነው የሚገባኝ። እስኪ እዚህ ውስጥ ጴንጤዎች ያላችሁ አንዳንድ ቁጥር ጻፉ እስኪ። ጴንጤዎች የምር ስንት ጴንጤ እንዳለ ሊያ በጌታ በኢየሱስ ስም ሰው ክፉ ሊያናግረን በኢየሱስ ስም። እሺ ስውሯ እሺ ጉድ ማን ነው? ጉድ ኒውስ ነው። እሺ ሕዝቅኤል 1 2 እሺ ዳንኤል 3 መሲ 4 አማኒ ካሌብ አባቢ ሳሚ ምናምን አለን ዜዶ ግን በስመ እንዳለ ጴንጤ ነው። ይኸውልህ ኦርቶዶክስ ነው። እዚህ ውስጥ ተሳዳቢ ምናምን ካያችሁ ኦርቶዶክስ ናቸው። እሺ ሌላ ሰዎች አይደሉም። በነገራችን ላይ እኔ ማለመቻችሁ ሰዎች ማውጣት ትችላላችሁ። ቻው ጨርሻለሁ። ከእናንተ ጋር ምንም ህብረትም የለኝም። አላቃችሁም፣ አታውቁኝም። የምሬን ኦርቶዶክሶች አላቃችሁም፣ አታውቁኝም። የምሬን ነው። ከፈለግ ሪከርድ ወርጣ ፖስት አላቀ የምሬ ነው። እንደናንተ ደፋር ትቀልዳለህ እንዴ ብራዘር? እዴ ካሌ ባልከሻል እንዴ አባቢ? እኔ እኮ አላየም ብዙ ጊዜ እና በጣም እኔ ፍቅር ያየሁት ፕሮቴስታንት የሚባልም ህዝብ ጋር በጣም አንተኔ ምን ሰርቼ ነው እኮ እላለሁ። የሆነ ቦታ ላይ ባለፈው ሚኒሊየም አዳራሽ ሄጃለሁ። መልካም ወጣት ያዋሳው ላይ ምናምን ሄጃለሁ። አባቴ ፍቅር ትጠላለህ እግዚአብሔርን። በስመ የምሬ ነው። ተባረኩ እናንተ። ካሌባ አባቴ እንዴት ነህ? አቤላይ ብራዘር ደህና ነህ? አለሁልህ አባት እንዴት ነህ? አለሁ። አሁን ይኸውላችሁ ያው ጴንጤ ነው በጌታ ነው። በቃ ፍቅራችን ፍቅር እንዳይመስላችሁ። እናስ ብዙ ስድብ በነገራችን ላይ የረሳሁት ከእናንተ ጋር ሆኜ ነው። ክርስቶስን ብቻ በግልጥ መስበክ ነው የእኛ ስራ። ክርስቶስ ያሳየንን ፍቅር ለሌሎች ማሳየት ነው በቃ። አረ በጣም ማለት በእነዚህ ሰዎች ምክንያት ነው ብዙ ነገሮችን ወደኋላ የተውኩት እና በነገራችን ላይ በጣም ደስተኛ ነኝ። ወደኋላ ምናምን ወደፊት ስላደረጉኝ፣ ስለገፋፉኝ፣ ስለነካኩኝ ግን የእነሱን ነገር ሳስበው አብሶ የእነዚህ አይነት ሰዎች በጣም እንትን ስለነበርኩኝ ነው ማለት ሰው ገብቷል አይገባውም። ብትነግረው ይህ ህዝብ አይሰማ የሆነ ነገር የሆነ አያገናዝብ ችግር አለ። ገብቷል። የሆነ ጥያቄ ሰው ለምሳሌ እኔ ብጠይቅ ቤተክርስቲያንን ያን ጥያቄ መመለስ ካልቻልክ ደግሞ የሚመልስ ሰው መፈለግ እንጂ ከዛ ውጭ የሆነ ሰውን መገፋፋት መነካካት ምናምን ይሄ ለእኔ ደስ አይለኝም። ለዛ ነው ካሌባ እንዴት ነሽ ግን ጠፋሽ እኮ አባቴ? አለሁልህ አቤላ አለሁ። በቃ ስለ ጴንጤ ፍቅር እኮ ስታወራ አልቻልኩም። እኔ መሰክራለሁ። እኔ ያየሁትን የሰማሁትን ያየነውን የሰማነውን ካልመሰክርን ታዲያ ከመናገር ዝም አንልም ነው። ምን ሆነ ነው አሁን? መች መሰለ በአስራ ስንት ነው የኪንግ ደሞች ማነው ኪንግ ቅዳሜ ነው አቤላ። በስመ አብ አሁን እንትን የሚፈልግልኝ እኔ ብዙ መቆም ስለማልችል ማለት መቀመጥ ፈልጋለሁ እና እንደባለፈው ቪአይፒ ቦታ ላይ ወረቀት ፈልጉልኝ። ድብልቅልቅ ነው እናደርገው። እመጣለሁ። ኧረ እንፈልጋለን አቤላ። በቃ ለአንተ ደግሞ ብራዘር። ኧረ በጣም እና ጴንጤ የሚባለው ፋሚሊ በጣም ተመችቶኛል። በጣም ትልቅ ቦታ አለኝ። ያው እኛም በጣም ነው የምንወደው። እዩ ነው በጣም እንደምንወደው። እስኪ ዳግም እንትኑን አንተ ልኩን አልጠቀመው ትንሽ የሰውየውን ቪዲዮ እሱ ላይ ነው ያለው። ልኬ ነበር። አይ የሆነ ነገር ማለት ድርቅና እንትን ብዬ ነበር። እዚህ ጋር ላላችሁ ሰዎች ላሳያችሁ። የምሬ ነው። የፈለገ የሚባል ሰው ሌባ መሆኑን በደንብ ላሳየ ነው። ይኸውልህ አዩ ደርጌ ይታየዋል። እኛ አባት ቆይ ይህንን ላጥፋው መሰለኝ። አዩ ደርጌ ማርያሜ
ክብርና ምስጋና ለአምላካችን ይሁን። እኔ በአንድ ጉዳይ መልእክት ለማስተላለፍ ነው። ፈለገ አትናቴዎስ ጋር በተያያዘ ይሰማል። በ3 በ4 ቀናት ውስጥ አንዳንድ መረጃዎች በማህበራዊ ሚዲያ ስዘዋወር ነበረ። ይህንንም ኦርቶዶክሳውያን ወንድሞች እህቶች እንደዚህ አይነት መልእክቶች እየተላለፉ ነው በማለት በውስጥ መስመር ልከውልን ነው ያየነው እና በዋናነት ከአብነት ትምህርት ቤት ጋር በተያያዘና በአንዳንድ ጉዳዮች ማብራሪያ በመስጠት እንደነበረ ያው እየሰጠ እንዳለ የአካውንት እስከ ማለት ድረስ እና አካውንት አለው የራሱ በብፁዕ አባታችን በአቡነ ይስሐቅ መልካም ፈቃድ በ3 ሰው ጣምራ ፊርማ የሚንቀሳቀስ አካውንት ለአብነት ትምህርት ቤት እያለ እሱ ግን በራሱ ፈቃድ በራሱ ተነሳሽነት በአብነት ትምህርት ቤት ገንዘብ ሰበሰበ። ስንት ነው የሰበሰበው? ስቴትመንት ወጥቶ ታይቷል። የላከው ማን ነው? እሱ እቃ የገዛበትን ገንዘብ ማን ነው የላከው? የላከለት ገንዘብስ የተላከለት ገንዘብስ ምን ያህል ነው? የሚያውቅ የለም፣ እግዚአብሔር ይወቀው። ግን ያም ሆነ ይህ ከዚህ ቀደም ወደ ገዳሙ ለበረከት በመጣበት ወቅት እንደዚሁ 200 ሺህ ብር ለገዳሙ እንዳመጣ በመግለጽ እንግዲህ በአውደ ምሕረት ነው ያስረከበው። ለዚህም ደግሞ ብፁዕ አባታችን አቡነ ይስሐቅ በነበሩበት ወቅት ነው ብፁዕነታቸው በዓል ለማክበር በገዳሙ በተገኙበት ዕለት ነው የሰጠው እና በዚህ አጋጣሚ በመድረክ ፎቶ ተነስቷል። በዚያም ደግሞ ገንዘብ ከራሱ ያመጣ መስሎን ወይ ከአንድ ባለተስፋ ይዞ የመጣ መስሎን ነው ምስክር ወረቀትን የሰጠ ነው። በመድረክም ተመስግኗል። ኋላ ግን ስንሰማ በገዳሙ ስም በአብነት ትምህርት ቤት ስም በራሱ አካውንት ላይቭ ገብቶ ገንዘብ እንደሚሰበስብ እንደገና ውስጥ ለውስጥ በቴሌግራምን ሰውን እንደምለምን እንደምጠይቅ ሁሉ ኦርቶዶክሳውያን በቴሌግራም ከሱ ጋር የተመላለሱትን ምልልስ የተነጋገሩትን ንግግር ሁሉ ለአብነት ትምህርት ቤት ገንዘብ አካውንት ለምን የለም፣ ለገዳሙ አካውንት ለምን የለም ብለው ሲጠይቁ አካውንት የለም በፊት እንድኖር እያለ አሁን አካውንት እንደሌለ በማድረግ እያለ በራሱ ተነሳሽነት በራሱ ፈቃድ ያለምንም ማንም እውቅና ማለት ነው ሰብስቧል። እውቅና የሰጠውም የለም፣ ሰብስብ ያለውም የለም። ስለዚህ ይሄ አግባብነት የሌለው ነገር ትሰማለህ። ሰብስብ ያለውም የለም፣ ገንዘብ ሰብስብ ያለው ሰው የለም። በራሱ እንትን ነው እየሰበሰበ የነበረው። የምናውቀው ነገር የለም ተብሏል። የምንወዳቸውን አባት ብፁዕ አባታችንን አቡነ ይስሐቅንም እንደዚሁ ፎቶቸውን በሚዲያ በመለጠፍ እንደዚህ አይነት ተግባር ላይ እንዳለ አይቻለሁ እና ከዚህ ተግባር እንዲቆጠብ እጠይቃለሁ። ብፁዕነታቸው የሰጡት እውቅና የለም። ለሱ በራሱ ፈቃድ ነው የሰበሰበ እንደሆነ ገንዘቡ ስንት ነው? ማን ነው የሰጠው? በራሱስ አካውንት ማን ነው በገዳሙ ስም በአብነት ትምህርት ቤት ስም ገንዘብ እንዲሰበስብ የፈቀደው? ስለዚህ ከዚህ ተግባር ልትቆጠብ ይገባል፣ ልትመከር ይገባል። ማናችንም ቢሆን ከኔ ጀምሮ ማንም ሰው በራሱ አካውንት ለቤተ ክርስቲያን ገንዘብ መሰብሰብ የለበትም። አስገባ ብሎም መጠየቅም መንገርም የለበትም። ይሄ አግባብ አይደለም። ስለዚህ የሰራው ስራ ትክክል አይደለም። ይሄን ትክክል እንደሆነ ለማስመሰል በአጋጣሚ እኛም ሳንረዳ ከአንድ ባለተስፋ ያመጣ ወይ ከራሴ ያመጣ መስሎን ተቀብለን አመስግነን ሰደናል እና ኋላ ስንሰማ ደግሞ በሁለተኛውም ዙር ደግሞ በአንድ ካፌ ትብ ለአብነት ትምህርት ቤት በወላይታ ሶዶ ርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ለሚገኘው ለአብነት ትምህርት ቤት ገቢ ማሰባሰቢያ ብለህ በራስ አካውንት ሰብስባል። ይህ አግባብ አይደለም። ስለዚህ አግባብነት የሌለው ተግባር ነው። ስለዚህ ከዚህ ተግባር እንድትቆጠብ፣ ሁለተኛ ደግሞ ከዚህ ድርጊት እንድትቆጠብ እየሰማ ነው አይደለ? አባሻሪዎች እናንተ ቤተክርስቲያን ማትሄዱ ሰዎች ቲክቶክ ላይ ብቻ ኦርቶዶክስ የሆናችሁ ሰዎች ለእናንተ ነው ይህንን ነገር ገብቷል። ይሄ የዛች ልጅ በቤተክርስቲያን ስም አይነግድም። ገብቷል። ቤቱ ሰው አለው። አንተ ምን አገባት? አንቺ ማንሽ? እስኪ ነይ ግቢ፣ ገስት ላኪና ግቢ ሰብለ የምትበዩ ነይ ግቢ። ሜሪዬ ሰጥቼሻለሁ፣ ይቅርታ
ማንሽ አንቺ? ቅምጦች እኮ ናቸው ያስቸገራችሁን። ቅምጦች ገረዶች ያስቸገራችሁን እናንተ ናችሁ። ገብቷል? ስማ ዝም ብለህ አባታችንን የአቡነ ይስሐቅን ፎቶ በሚዲያ ለጥፈ ለሌላው ሰው ምላሽ ለመስጠት መጣርም አግባብነት የለውም። የእሳቸውን ፎቶ የኛውን ፎቶ ለጥፈ ጻድቅ መስለ አሁን እሱ በቃ የገርጂ ልጅ ነው፣ የአራዳ ልጅ ነው። ገብቷል? የከተማ ልጅ ነው፣ የአዲስ አበባ ልጅ ነው። ሄዶ ወላይታ ላይ አንተ ወላይታ በጣም አንተ የሚገርም ህዝብ ያለበት ነው። በነገራችን ላይ ይህንን ፎቶ ነው ገብቷቸዋል። ይህንን ፎቶ ብር እየሰጠ ለማ ለብፁዕ አቡነ ይስሐቅ ለወላይታ ሀገረ ስብከት ሊቀ ጳጳስ ማለት ነው ገንዘብ እየሰጠ ፎቶ ተነስቷል። በሱ ቤት እንደ ማስረጃ መያዙ ነው። ይኸው ገንዘብ ስሰጣቸው ነው ወደ ልሙቱ ምናምን ሺህ ብር። አንተ ድፍረት ሰውን በዚህ ልክ ታደነቁራለህ እንዴ? ይህ እኮ ደብዳቤ እዚህ ጋር ያለው ደብዳቤ ካሌባ ግን ይቅርታ፣ እዚህ ጋር ያለው ደብዳቤ ስማ፣ ችግር የለውም አራብ ይላል። እሺ ይሄ ደብዳቤ እዚህ ጋር የምታየው ደብሩ መጀመሪያ ላይ ለሱ የተጻፈ ነው። የመጀመሪያ ለፈለገ ለሚባለው ልጅ የተጻፈ ነው። ገብቷል? ይህ ደብዳቤ የተጻፈው ከኛ አሁን አንተ የባንክ የሆነ ስቴትመንት ምናምን ሀምጡ በእኔ ስም ያስገባችሁትን ነው የምትለው። 118,000 ብር አንተ ሰብስበ የሄድካቸውን የሰፈረን ልጆች ቦዘኔ ሰብስበ የሄድክበት ለነዛ ለሆቴል ለምን የወጣ ነው። ስንት? 118,000 ብር። ያ ደግሞ በደረሰ የሚሰላ አይደለም። የመኪና ለምን ሲባል የወጣ ገንዘብ 118,000 ብር ነው። በዚህ እንትን ነው የሆነ መጀመሪያ አያይዞ የሰራው። ስለዚህ በእኛ ስም በራስ አካውንት በእኛ ስም እንደዚህ የአብነት ትምህርት ቤት ምናምን አለ መርዳት አለብን ምናምን ብለህ በግል አካውንት የሰበሰብከው መጠኑ አይታወቅም። የብሩ መጠን አይታወቅም። ያንን ነገር ይሄ ነገር እየባሰ ሲሄድ ገንዘብ እየሰበሰብክ ስትሄድ ይህ ደብዳቤ ከሀገረ ስብከት የወጣው ለአንተ ነው። ገብቷል? ይህ ደብዳቤ እዚህ ጋር ለፈለገ አትናቴዎስ ይላል። እዚህ ጋር ለፈለገ አትናቴዎስ በግል የባንክ አካውንት ገንዘብ እየተሰበሰበ በጌታ በኢየሱስ ይህ በዘራችሁ አይድረስ። ውርደት! አንተ በቤተ ክርስቲያን ስም ሰርጌን ልደግስ የአንተን ህይወት ልትመራ ይህ ከዘር ማንዘር ጋር እንዲህ ተያይዞ የመጣ ችግር አንተ በወላይታ እንዲህ እንደዛማ አይሆንም አባቴ፣ አይሆንም። እንደዛ አይቻልም። እንደዛ እርዱኝ የሆነ ደስ የሚል ነገር ነው። እርዱኝ ምናምን ይህ ራሱ እየሰከረ እየገባ በነገራችን ላይ እኔ ቪዲዮ ሰርቻለሁ። የሆነ ቪዲዮ አይታችሁት ከሆነ ማለት አብዛኛው ሰው እኔ ቤተክርስቲያን መጠጥ ታበረታታለች፣ ጠጡ ትላለች፣ ታስተምራለች አላልኩም፣ አልልምም። ግን ይጠጣል። የሚጠጣው የት መሰለ? ውጭ ምናምን አለ፣ እዛው ቤተክርስቲያን ውስጥ ነው የሚጠጣው። ጠላው በጀሪካን ይመጣል። ገብቷል? ጠላው በጀሪካን። አሁን ዘመናዊ የሆነን ደግሞ ስንመጣ ቢራ ይመጣል፣ እነ ሜታ ይመጣሉ። ገብቷል? እነ ሜታ እነ ሀበሻ ቢራ ምናምን እነ ጊዮርጊስ ፈረሰኛው ጊዮርጊስ ይመጣል። የት ነው የሚጠጣው? እዛው ቤተክርስቲያን ውስጥ። ገብቷል? ስለዚህ እኛ ካህናቱ ዲያቆናቱ እየጠጣን ምዕመኑ የማይጠጣበት ምክንያት ምንድን ነው? ሁለት ይፈቀዳል ብሎ ስማ፣ ይህንን አሁን ስማል ይሰማል። ግን የድምፅ ቤት እያለ እሱ ግን በራሱ ፈቃድ በራሱ ተነሳሽነት በአብነት ትምህርት ቤት ገንዘብ ሰበሰበ። ስንት ነው የሰበሰበው? ስቴትመንት ወጥቶ ታይቷል። የላከው ማን ነው? እሱ እቃ የገዛበትን ገንዘብ ማን ነው የላከው? የተላከለት ገንዘብስ ምን ያህል ነው የሚያውቅ የለም፣ እግዚአብሔር ይወቀው። ግን ያም ሆነ ይህ ከዚህ ቀደም ወደ ገዳሙ ለበረከት በመጣበት ወቅት እንደዚሁ 200,000 ብር ለገዳሙ እንዳመጣ በመግለጽ እንግዲህ በአውደ ምሕረት ነው
ያስረከበው። ለዚሁም ደግሞ ብፁዕ አባታችን አቡነ ይስሐቅ በነበሩበት ወቅት ነው። ብፁዕነታቸው በዓል ለማክበር በገዳሙ በተገኙ። በነገራችን ላይ እዚህ ጋር የሚጽፉት እነማን እንደሆኑ ታውቃለህ? ባለማተቦች ናቸው የሚሳደቡ። ጴንጤ አባቴ አይጽፍልህም፣ ዝም ብሎ ይሰማል፣ ደስ ያለውን ሀሳብ አስተያየት ይሰጣል። ገብቷል? ከዛ ውጭ ግን እዚህ ጋር ክፍታፉ ልቁ እነማን እንደሆኑ ያው ለእናንተ መግለጽ ቀላል ነው። ቆይ እዚህ ጋር ለብራዘር ሞዴሬተር ልስጣት ይሰማልኛውን በእለት ነው የሰጠውና በዚህ አጋጣሚ በመድረክ ፎቶ ተነስቷል። በዚያም ደግሞ ገንዘብ ከራሱ ያመጣ መስሎን ወይ ከአንድ ባለ ተስፋ ይዞ የመጣ መስሎን ነው ምስክር ወረቀትን የሰጠ ነው። ሰምታል። ከራሱ ያመጣ አስመስሎ ነው የሰጣቸው ገንዘቡን። የቱን ገንዘብ? እዚህ ጋር የሰጣቸው ለማን? ለብፁዕ አቡነ ይስሐቅ። እኚህ አባት በነገራችን ላይ እኔ ከማውቃቸው ሊቃነ ጳጳሳቱ በጣም የምወዳቸው በጣም የወንጌል ሰው ናቸው። በጣም በቃ የገባቸው አባት ናቸው። ከሀገረ ስብከታቸው አይወጡም። አገልግሎት በጣም የሚያገለግሉ አባት ናቸው። እርሻውን ለሚያርሱ አባት ናቸው። ስለዚህ ምንድነው ለሳቸው ወደ 200 ሺህ 180 ሺህ ብር ምናምን ወስዶ ሲሰጣቸው ፎቶ ተነሳ። እሱ የአራዳ ልጅ ነው፣ የአዲስ አበባ ልጅ። እኛ የክፍለ ሀገር ልጆች አይናችን አልተከፈተም፣ አይናችን አልበራ። በመድረክም ተመስግኗል። ኋላ ግን ስንሰማ በገዳሙ ስም በአብነት ትምህርት ቤት ስም በራሱ አካውንት ላይቭ ገብቶ ገንዘብ እንደሚሰበስብ እንደገና ውስጥ ለውስጥ በቴሌግራምም ሰውን እንደምለምን እንደምጠይቅ ሁሉ ኦርቶዶክሳውያን በቴሌግራም ከሱ ጋር የተመላለሱትን ምልልስ የተነጋገሩትን ንግግር ሁሉ ለአብነት ትምህርት ቤት ገንዘብ አካውንት ለምን የለም፣ ለገዳሙ አካውንት ለምን የለም ብለው ሲጠይቁ አካውንት የለም ወደፊት እንድኖር እናደርጋለን እያለ አሁን ምንም አካውንት እንደሌለ በማድረግ እያለ በራሱ ተነሳሽነት በራሱ ፈቃድ ያለምንም ማንም እውቅና ማለት ነው። ሰማ ቤተክርስቲያኑ አካውንት ለምን የለውም ተብሎ ሲጠየቅ አይ ቤተክርስቲያኑ አካውንት የለውም ለጊዜው በዚህ ነው እየሰበሰብን ያለ ነው። አንተማ በእኛ ብር በህዝብ ብር ሰርገን አደግስም። እግዚአብሔር ነው ማለት እግዚአብሔር ነው። የእናት አባትን ቤት ሸጠት አመጣታለህ እንጂ አይፈታም እንዴ። ምን ሆነ ነው አሁን አይኑ የተከፈተ ብቻ ነው ያለው አልኩ። በቃ ጠቅላይ ቤተ ክህነትም በለው ወረዳም ያሉ ቤተ ክህነቶች በል ክፍለ ሀገር ያሉ አገረ ስብከቶችም በጣም የነቁ አባቶች ናቸው ያሉት። ድሮ የቀረ ነገር ነው። ድሮ በዛ በጨለማው ዘመን አንተ ኢየሱስ ስሙት እስኪ ሰብስቧል። እውቅና የሰጠውም የለም፣ ሰብስቡ ያለውም የለም። እሱ ምንድን ነው ያሉት? ትናንትና ላይቭ ገብቶ ይኸው የገንዘብ ሰጣቸው ምናምን የሚያውቁ አባቶች አሉ ይምጡ። በነገራችን ላይ ወላይታ አገረ ስብከት ስራ አስኪያጅ መላከ ሰላም የሚባሉ አሉ። ማናቸው? ቀሲስ ቦኮቻ የሚባሉ ድንቅ የሆኑ ሰው፣ በጣም ድንቅ ማለት የመጨረሻ ድንቅ። እሳቸውን አንተ አሸውድም። እሳቸው ባሉበት ቦታ ላይ ደግሞ ቆመ አንተ ወንጌል አሰብክም። በታሪክ አንተ ምንድነው እዚህ ጋር ውዶቼ ትላለህ። የሁላችሁ ውዶቼ እንደዚህ የሚወዱት ማን ናቸው? እነዚያ የአረብ ሀገሮቹ ውዶቼ ይላቸው። የሁላችሁ ውዶቼ። እነዚያ ደግሞ ምንም አታውቅልህም። ሩዟን እየቀቀለች እያንቸፈቸፈች ነው የምትሰማ። ገብቷል? እሷ ታመጣለች ጊፍቷን ልቅቅ ታደርግላች። አንበሳዋን ምን ያወርዱላል። እዚህ ቤተሰቧ እኮ በረሃብ ተልጧል አንጀቱ። አትልክም። ቤተሰብ እዚህ መሬት አስይዞ ነው የሆነ ነገር ሸጦ ከብት ሸጦ ነው የላካት። ትመጣን ውዶ ፈለገ የምታዩ ተጽዕኖ ፈጠር ማለት ነው። ተጽዕኖ የፈጠርከው እስኪ የትኛውን ወንጌል ሰብከ የትኛውን ህዝብ አስጠምቀ ነው? አንተ የትኛውን ወንጌል እስኪ ሰብከ ነው ተጽዕኖ የፈጠርከው? ማለት እዚህ የደነቆረ ነጠላ ለባሽ ላይ አንተ ወፍራም ክር ያሰረ ባለማዕተብ ምናምን ማለ ነው ቁማር የምትጮቱት። በጣም አሳፋሪ ሰው ነው። ወደል አሳፋሪ። የምሬ ነው። ስሟቸው እኝን አባት። ስለዚህ ይሄ አግባብነት የሌለው ነገር ነው። ከአሁን በኋላ እንዲያቆም በትህትና እጠይቃለሁ። አዩ የተማሩ ሰው ስለሆኑ እንዲያቆም ይህንን ድርጊቱን እንዲያቆም በትህትና ጠይቃ።
አቤት ስማ ብቻ ጉድ ስማ። በትህትና እጠይቃለሁ። በጣም የምንወዳቸውን አባት ብፁዕ አባታችንን አቡነ ይስሐቅንም እንደዚሁ ፎቶቸውን በሚዲያ በመለጠፍ እንደዚህ አይነት ተግባር ላይ እንዳለ አይቻለሁና ከዚህ ተግባር እንዲቆጠብ እጠይቃለሁ። የእሳቸውን ፎቶ በአደባባይ ላይ ሰቅሎ በቃ ድንቅ ስራ እንደሰራ እዛ ሲሄድ ምንድን ነው ያደረገው? ጀለስ እኔ ነገርኩህ እኮ ለአንተ እቺን ብር ይሄ የበላትን ከመች ጀምሮ አሁን እዚህ ደብዳቤ ላይ ቀናሉ ማለት የሄድክበትም ጊዜ ይታወቃል። ከመች ጀምሮ ይህንን ገንዘብ መሰብሰብ እንደጀመር ከዛ በኋላ የገባውን ገንዘብ ከዛ አይመጡልህም ብያለሁ። ቪዲዮም ሰርቻለሁ። ከወላይታ ሀገረ ስብከት ላይ አንተ ስራ ፈቶ አንተ እዚህ ገርጂ ለገርጂ ቦሌ ለቦሌ ምናምን ማሳጅ ቤት ለማሳጅ ቤት የሚፈልግ የለም። ገብቷል? እዚህ ያለ ወላይታ እዚህ ላይ ይዞ ይቀበላል። በሃይማኖቱ አይቀልድልህም። በቃ እንደዚህ አይነት ድርድር የለም። ገብቷል? ይሄ በቃ አንድ ነጥብ ጥላለህ። ነጥብ የጣልከው መቼ ነው? ያኔ ከዛ የሆነች ልጅ ከአረብ ሀገር ምናምን ያው የምታውቁት ነገር ነው። ከእፎይ ጋር ምናምን የተዘላለፉበት ነገር ነው። ፎቶ የርቃኑ ፎቶ ስታስልክ ገብቷል? አብረ አልጋ ቤት የነበረን ቪዲዮ የወጣል ቀን እኮ ነው ያንተ ነገር ያበቃው። ንገሩኝ። በጣም አልክ ፋነንክ በጣም። እኔ ከዚህ በፊት ነገር ያለው አንድ ቪዲዮ ዘርቼ ይላል አይደል? አንተ መሰረታዊ የሆነ ቀለምም ይቸግራል ማለት እዚህ ግብረ ድቁ ነው ላይም ቢሆን ዙሪያ ላይ ያሉ ሰዎች ናቸው እንግዲህ የሚያወሩት። መሰረታዊ ችግር አለብህ። ከዛ ውጭ አንተ በቃ አብጣል። ሩዝ ያኛው ሩዝ ስሙ ምን ነበር? የውጭ ሩዝ በጣም እንጂ በጣም ነው የምናውቀው። ይህ ጥንድ ድርብን ከላይ ደርበ ካባን ይዘ ጭራን ይዘ ወደዚህ ወደዛ ተንጎራደድ ብዬ ነግሬያለሁ። ምክንያቱም አንተ አትሆንም እንደዚህ አይነት ስርዓት ጋጦጥ የሆንክ ሰው። ከዚህ በፊት ታስታውሱ እንደሆነ ከወንድማችን ኤርሚያስ አበበን ያው ታውቁታላችሁ። እሱ በቤተክርስቲያን በጣም የተማረ ሰው ነው፣ ሊቅ ነው፣ ያውቃል። እውነት ለመናገር ያውቃል። ምንም ወደዚህ ወደዛ ማሽሞንሞን ምናምን የሚያውቅ ሰው ያውቃል። አሁን ስርዓት ያላቸው ሰዎች አሉ እዚህ ሶሻል ሚዲያ ምናምን ካላበላሻቸው በቀር እነ ዘማሪያም አሁን የሚባለው ልጅ የሆነ ጥሩ ነው። አንዳንዴ ልፍ ካላላችሁበት ያው ኦርቶዶክስ የሆነ አለ ሙዶ አለ ተሳደ ሚል መንፈሱ አለ። ገብቷል? እኔ አሁን ብዙም ህብረታው ማድረገው ጓደኞቼ ምናምን ስለቀነስኩ ስለተውኩ ከሌሎች ጋር ጓደኝነት ስለጀመርኩ ትንሽ ቀንሼ ነው። ገብቷል? እንጂ የሆነ ተናገር የሚል ነገር አለ። ይሄ በጣም የመጨረሻ የሆነ ነገሩን እየፈለገ ሲናገር ስለ ትዳሩ ምናምን በቃ ሊያወራ ይሄ ነው። መልካም ወጣት ኦርቶዶክሳዊ መልካም አንተ ራስህ ሳትታነጽ አንተ ራስህ ሳይገባ እንዴት ሰው ወጣት ሰብስበህ ላስተምር ብለህ የሆነ ትነሳለህ? ቅናት ማነው? ከፓስተር ዮናታን ጋር በጌታ በኢየሱስ አንተ ፓስተር ዮናታን የሚገርም ሰው እኮ ነው። የሚገርም የምሬ ነው። እንደውም ማውራውን ስለማነው ስለ ዮናታን ነው ማውራ። በነገራችን ላይ እዚህ ጋር እኔን የምታውቁኝ ሰዎች ካላችሁ እኔ አንደኛ የሆነ እውነትን እውነት እያለን ብንሄድ ደስ ይለኛል። ፓስተር ዮናታን አክሊሉ ብዙ ወጣቶች የሆነ መስመር ፈጣሪ በሱ ላይ ሆኖ የብዙ እናቶችን እንባ አብሷል። ይሄ የማይካድ ሀቅ ነው። ብዙ ማረሚያ ቤቶች፣ ፖሊስ ጣቢያዎችን ምናምን በጣም በቃ እንዲረጋጉ የምሬ ነው። እኔ የማውቃቸው 20 ምናምን ልጆች ነበሩ። የሆነ ሰሞን ቫይራል ነበሩ። የሆሳና ልጆች መልካም ወጣት ሄደው በቃ ለአገር ለቤተሰብ በቃ ለመንግስት የከበዱ ሰዎች ነበሩ። በጣም ከባድ ልጆች ማለት እነሱ ልጆች ያው እግዚአብሔር ምስክሬ ነው። አሁን ላይ ትናንትና የነበሩበት ቦታ ላይ የሉ። ትናንት እነዛ ልጆች የምታውቃቸው ማንነት ላይ የሉ። ትናንት አንገት እየወጋ ጀርባ እየወጋ ምናምን የሆነ አንግ ሲያደርግ የነበረ ወጣት እግዚአብሔር ይመስገን
እናትየው መሆን ደህና እንቅልፍ ትተኛለች። በሯን ከፍታ የምተኛ እናት አሁን በሯን ዘግታ ነው የምተኘው። ብዙዎቹን እኔ ስላየው ነው የምሬ ነው። አሁን ሳውራ ቀላል ይመስላል ለቤተሰቡ ለዛ ሰው ነው ላየ ሰው ከባድ የነበረ ነገር ማለት እነዛ ሰዎች እኔ ተቀይረው አይቻሉ። የብዙ ሰው ትዳር እንደ አዲስ በፍቺ በፍርድ ቤት የተለያዩ ሰዎች እኔ ሲጋቡ አይቻሉ፣ የሆነ ሲቀጥሉ አይቻሉ። ይሄ የማይከዳቅ ነው። ገብቷል። ይህን ሰው ማበረታታት መቻል አለብን። እኔ እኮ ማተብን ፍታ። እኔ በነገራችን ላይ ወደዛ ሄድኩት አንደኛ ያለውን ነገር ሁኔታ እዚህ ሶሻል ሚዲያ ላይ መስቀል ያስፈታል፣ ሃይማኖት ያስቀይራል ምናምን የሚለው ላይ አንድ ሳምንት አላምን ብዬ 2 ሳምንት ነው ቁጭ ብዬ ያየሁት ጉድ። እዚህ ላይ ፈለገ የዛኔ መልካም ወጣት ሊጀምር ሲል ምን አለ እዛ ሌላ ሄዳችሁ የምትማሩት ትምህርት አጋንንታዊ ትምህርት ነው፣ እዛ በክፍያ ነው ገንዘብ ይቀበሏቸዋል። እዚህ የምትማሩት ሶሻል ሚዲያ ላይ በነፃ ነው የምትማሩት፣ ምንም ክፍያ የለውም ምናምን፣ ግን ሰፖርት አድርጉኝ 4 ሚሊዮን ብር ያስፈልገኛል አለ። ስልክ ሊገዛ ነው የ4 ሚሊዮን ብር ስልክ፣ ለኢንተርኔት ነው ለምኑ ነው? አዳራሽ ሰብስቧል ነው የሚያስተምረው። ያ ግን በ1500 ብር አንድ ሳምንት ነው የሚቆዩት። 1500 ብር የሚከፍሉት ሲመዘገቡ ገብቷል። 1500 ብር እዛው ነው የሚያድሩት። ዶርም አለ፣ እንደ ዩኒቨርሲቲ ዶርም አለ። በቃ ፍራሽ ምናምን ሰው የሚለብሰውን ብቻ ነው ይዞ የሚሄደው፣ እንደ ግቢ ዩኒቨርሲቲ እንደሚሄድ ሰው ማለት ነው። ገብቷል። እንደዛ ነው የሚሄድ ሰው የሆነ በቃ ሲያጣጥል እዚህ በነፃ ነው የምትማረው ያለ 4 ሚሊዮን ብር ለዚህ ፕሮጀክት 4 ሚሊዮን ብር ያስፈልገኛል። ማንንም አፎግርም አባት። እኛ ነቃ ያለን የከተማ ልጆች በቃ እንደምታየው ምናምን ድሮ እንደምታያቸው ምናምን ገገሞች አይደለንም። ነቃ ብለን የመጣን ሰዎች ነው። የምሬ ነው። ከዛ እነዚህ ሰዎች እዛ ምሳ ይበላሉ። አንድ ዙር ላይ የሚገባ ተማሪ 5000 ተማሪ 4000 ምናምን ተማሪ ነው። ገብቷል። 4000 5000 ተማሪ ነው የሚገባው። ምን ሊማር መልካም ወጣት ሲገባ ከዛ በኋላስ ምሳ ይበላል፣ ራት ይበላል፣ ሻወር፣ ሽንት ቤት ምናምን በቃ ጽድት ያለ ነው። ሀርብና ህሮብ ባይኔ ያየሁትን ነው የምነግርህ። ባይኔ ያየሁትን ሀርብና ሮብ ጾም ነው፣ ሽሮ ነው የሚባለው። ከዛ ውጭ ግን በሬ እየታረደለት አንተ 1500 ብር ሳምንት እውነት ያቆየናል እዚህ ከተማ ምናምን ስንውል ለምንውል ሰዎች ነው። ውጭ ምናምን መበላ ከሆነ ቤተሰብ ላይ ያለ ሰው ውጭ ለምትጠቀም ሰው ነው ይህን መጠይቅ። አይበቃ ገብቷል። አይበቃ ይህንን ነገር የየሰውን ባህሪ የዛን ሁሉ ሰው ኃላፊነት ወስዶ ገብቷል ማስተማሩ። ያ ሁሉ ሰዓት ይውል ከጧት 2 ሰዓት ላይ ይገባል ትምህርት እስከ 6 ሰዓት ተኩል ያ ሁሉ ሰዓት ቆሞ ነው። ወገብ የሚባል ነገር አለ፣ ይንቀጠቀጣል። ገብቷል። ከዛ ከሰዓት ይቀጥላል ያ ነገር። የዚህን ሰው ግን የሁሉ በቃ ልፋት ይህን እኮ መንግስትን ጭምር እየረዳ ነው። የምሬ ነው የምልህ። ትውልዱ እየነቃ በቃ አንባቢ እንዲሆን ከሱሳሱስ ውስጥ እንዲወጣ ጋንጃውን ምኑን የሚጠቀም የነበረ ሰው እንዲተው በቃ ወደ ክርስቶስ እንዲቀርብ መስቀሉን አስሮ አይደል እንዴ ጫቱ እንደ ትልቅ ነገር እንደዚህ ይዞ የሚሄደው ገብቷል። አልተሰራም። ይሄም ማይካዳቅ ነው። ጎንደር ላይ ባለፈው ምንድን ነው የሆነው? ጎንደር ጌታን ተቀበል በቃ የሆነ ነብይ ሄደ ምናምን የሆነ ነገር ተፈጠረ። አገር ምድሩ ይያዝ የሊቃውንት አገር። እኛ እንደዚህ የሚባል ነገር የለም አባት። ይሄ በድሩ የአፄዎቹን አስተሳሰብ የምታስብ ሰው ጭንቅላትን መጀመሪያ ማሰራት መቻል አለበት። ጭንቅላትን አሰራ። እኛ ሌባን ሌባ ነው የምለው እኔ ከዚህ ጋር ምንም ፐርሰናሊ ችግር የለብኝም። ገብቷል። ግን እየሄደበት ያለው መንገድ በአቋራጭ የሆነ ለመበልጸግ የሚፈልግ ሰው ነው። እንዲህ አይነት ሂሳብ ደግሞ አይሰራም ነው የምልህ። እኔ በህዝብ ብር ሰርግን አትደግስም እያልኩ ነው። በቃ ሰርግ እኛ አባት እኮ የምሬ ነው። በቃ ድንቅ የሆነ ንግግር ነው እያወሩ ያሉት። በጣም ድንቅ የሆነ ንግግር ማለት ነው። ሌባ ነው። አላያችሁትም? እሺ አንድ ልጅ ከነ ጫማው አልጋ ላይ የሚወጣው ማን ነው? ማን ነበር የዛ ልጅ ስማት? ያ ልጅ የባለፈው ልጅ እዛ ሀያት አቡነ ሀራ ያ ከነ ጫማው አልጋ ላይ የሚወጣው ልጅ አማን ነው ምናምን የሚባለው ልጅ ማለት አቡነ ሀራ። እኔ በነገራችን እዚህ ቲክቶክ ላይ ነው ያወቅኳቸው።
ያወቅኳቸው ማለት በዛ ልጅ ነው ያወቅኳቸው። ሶሻል ሚዲያ ላይ ማስተዋወቁ ምናምን ሌላ ታሪክ ሌላ ነገር ፈጥሮ ነው የሚያወራው እንዴ። ቤተክርስቲያን እኮ ሰው ሁሉ ዝም። አሁን ለምሳሌ እኔ የኖርኩበት ማህበረሰብ ከ75% በላይ ፕሮቴስታንት ያለበት ከተማ ነው ያደግኩት እና የሆነ አብዛኛው ሰው ከኦርቶዶክስ ቤተ እምነት ይወጣ ነው እና ቤተክርስቲያን አጉል ነገር ሲያይ ጴንጤው ይናደዳል። የምሬ ነው የምልህ። በጣም የሚናደድ ጴንጤ እኔ አውቃለሁ። ወጥቶ ከቤተክርስቲያን ወጥቶ አጉል ነገር ሲያይ ይናደዳል። የትኛውን ቤተ እምነት ላይ አሁን አጉል ነገር ስናይ የደብር አሁን እኚህ ፕሮፌት ምናምን አጉል የሆነ መስመር የሳተ ነገር እናያለን አይደል? አንዳንዴ ይደብረናል እንዴ። አሁን ቤተክርስቲያኑ እኮ ሰው እንደሌለ ነገር በቃ አሁን ገጠመኙን እየተጠቀሙ ነው። ዞር ብሎ ያል ኳስ ሜዳ የነበረ ሰው ስርዓት የሌለ ሰው ቤተክርስቲያን የሚያውቅ መግቢያ መውጫውን የማያውቅ ሰው ዞር ብሎ አይቶ አየሩን ያያል። ከዛ መጥቶ እዚህ ጋር ጻድቅ ነው የተነጠፈ ወንበር ላይ መቀመጥ ይፈልጋል እንዴ። ይሄ ልጅ በቃ የምሬ ነው የምላችሁ ቤተክርስቲያኑ ምዝብር ነው ያደረገው። የወላይታ አገረ ስብከት ይሄን በህግ ነው መጠየቅ ያለበት፣ በህግ በቃ ይሄ ገንዘብን በአቋራጭ ለመበልጸግ እየሞከረ ያለ ሰው ነው። ስለዚህ ይሄንን እዚህ ላይ ተይዞ ይመልሳል። አንተ በእኛ ብር ላያችን ላይ ሃይብሪድ አትነዳ። የምሬ ነው የምልህ። እኔ በጣም ነው የሚደብረኝ። እንዴት ሆኖ አንተ ቤቱም እኮ የሁላችንም ነው። የትኛውም አገረ ስብከት ይሁን አንተ ብልጥ ሆነህ ሄደህ ወላይታ ለክርስትናው ምናምን የነቃ ነው ሲባል ልትበላ እንደኛ ያዛት እኛ ኮኔክሽን አለን። ስማ በዛ ላይ ደግሞ አሁን እኛ ከብዙ ሰዎች ጋር ስለዋልን ከብዙ ሰዎች ጋር ስለተመካከርን አይናችን በደንብ የበራ ሰው ነን። ስለዚህ አንፈታ። በህገ መንግስቱም ብትል በባህሉም ብትል እኩል የምናካሄድ ሰዎች ነን። ስለዚህ እረፍ ነው የምልህ። እስኪ እኛን አባት እስከ መጨረሻ እንስማ። ብፁዕነታቸው የሰጡት እውቅና የለም። ለሱ በራሱ ፈቃድ ነው የሰበሰበ እንደሆነ ገንዘቡ ስንት ነው? ማን ነው የሰጠው? በራሱስ አካውንት ማን ነው በገዳሙ ስም በአብነት ትምህርት ቤት ስም ገንዘብ እንዲሰበስብ የፈቀደው? ብፁዕነታቸው እውቅና አልሰጡትም። ሰርተፊኬት የተሰጠው በሰዓቱ ሰርተፊኬት ይዞ ይኸው ትናንትና ሰርተፊኬት አለኝ ይኸው እንደዚህ ያለ ምናምን እያለ የወጣው ምንድነው? የሆነ እውቅና እንደተሰጠው ነገር አድርጎ እዚህ ጋር አላል የደነቆረ ዝም ብሎ ነጠላ ለባሽ ከላይ ምንም ማገናዘብ ማይችል የሆነ ስለ ሃይማኖቱ በደንብ ያልገቡ የደነቆረ የነፈዘ ከቤተሰብ በቃ የሆነ ምን ብዬ ልንገራችሁ ነው ሲወርድ ሲዋረድ የመጣ አንድ የተንከባለለ ያንን ማስቀጠል የሚፈልግ የቤተሰቡ ዛርሚ እንደሚባለው ነገር ማለት ነው። አረ በጌታ በኢየሱስ ከዚህ ተግባር ልትቆጠብ ይገባል፣ ልትመከር ይገባል። ማናችንም ቢሆን ከኔ ጀምሮ ማንም ሰው በራሱ አካውንት ለቤተ ክርስቲያን ገንዘብ መሰብሰብ የለበትም። አስገባ ብሎም መጠየቅም መንገርም የለበትም። ይሄ አግባብ አይደለም። ስለዚህ የሰራው ስራ ትክክል አይደለም። ይሄን ትክክል እንደሆነ ለማስመሰል በአጋጣሚ እኛም ሳንረዳ ከአንድ ባለተስፋ ያመጣ ወይ ከራስ ያመጣ መስሎን ተቀብለን አመስግነን ሰደናል እና ኋላ ስንሰማ ደግሞ በሁለተኛውም ዙር ደግሞ በአንድ ካፌ ትብ ለአብነት ትምህርት ቤት በወላይታ ሶዶ ርዕሰ አድባራት ወገዳማት አንዴ ብቻ አይደለም ገብቷል የተሰበሰበው። አንዴ አይደለም። በደንብ አድርገህ ስማ አንቺ ነፈዝ በደንብ ስሚ። አንዴ ብቻ አይደለም የተሰበሰበው። ሁለተኛ በካፌ ላይ ፕሮግራም አድርጎ ላይቭ ገብቶ ሰብስቧል። ይህንን ገንዘብ ወስዶ ከሰጣ በኋላ ድጋሚ ሄዶ የሆነ ካፌ ላይ ላይቭ ገብተው ጀሌዎቹን ሰብስቦ እየሰበሰበ ነበር ነው። ለመንከራት አቡነ ተክለ ሃይማኖት አንድነት ገዳም ለሚገኘው ለአብነት ትምህርት ቤት ገቢ ማሰባሰቢያ ብለህ በራስ አካውንት ሰብስባል። ይህ አግባብ አይደለም። ስለዚህ ይህ አግባብነት የሌለው ተግባር ነው። ስለዚህ ከዚህ ተግባር እንድትቆጠብ። ሁለተኛ ደግሞ የብፁዕ አባታችንን የአቡነ ይስሐቅን ፎቶ በሚዲያ ለጥፈ ለሌላው ሰው ምላሽ ለመስጠት መጣርም የብፁዕ አባታችን የአቡነ ይስሐቅን ፎቶ ለጥፈ መለመኛ አድርጋቸው ማለት ነው። እሳቸውን መለመኛ ማስተባበያ
አንተ ብቻ አራዳ ነህ ምናምን እያሉ ነው በሌላ ቋንቋ። አግባብነት የለውም። ስለዚህ ስህተት ካለ እዚያው መታረም ይገባል። መረጃዎች ነበሩን፣ ደብዳቤ ለመጻፍም ለማስጠንቀቅም ሙሉ መረጃዎች ነበሩ። እነዚህን መረጃዎች በሙሉ ለቤተ ክርስቲያን ክብር ስንል ትተናል። ወደ ሚዲያ መረጃውን አናወጣም። ማውጣት ብንፈልግ ግን በድምፅ በጽሁፍ ሙሉ ያለ ገዳም እውቅና ያለ አብነት ትምህርት ቤት አስተባባሪ ኮሚቴዎች እውቅና የሰራው ስራ በሙሉ በጽሁፍም በድምፅም መረጃዎች አሉ። እነዚያን መረጃዎች ግን ይፋ አናደርግም። ታረም ነው የምንለው። ግን የብፁዕ አባት አያችሁ አርቀው ማሰባቸውን። እኛ ያለንን ማስረጃ አወጥተን እዚህ ሶሻል ሚዲያ ላይ አንበትንም፣ እንደዚህ አናደርግም። አየህ ካህን ናቸው አብቷል። ይኸው እኛ አባት ናቸው የሚያወሩት አባ እኛ አባት ይኸው ያንተን እንትን አውጥተን ማስረጃ ይዘን እንደፈለገን አናወራም። ስለዚህ ታረም ማለት በሌላ ቋንቋ ምን መሰለ፣ ገንዘቡን መልስ ነው ብለህ መልስ እያሉ ነው። ገብቶሃል? ማይገባ ከሆነ በደንብ አስረዳለሁ። እኔ በደንብ እነግራለሁ። አንተማ አትፎግረንም። እግዚአብሔር ምስክሬ፣ አንተ አንፎገረም። የምሬ ነው። ትመልሳታለህ ሳትወድ በግድ። ስማ ችንን የአቡነ ይስሐቅን ፎቶ በሚዲያ እንዳትለጥፍ ካሁን በኋላ በእለቱ የእሳቸውን ፎቶ የኛውን ገንዘብ ስትሰጣቸውን ያለውን ፎቶ ከዚህ ወረ ትለጥፍና እያሉ ነው። ለእሳቸው ገንዘብ ስትሰጥ ውዶቼ እያልክ የአረብ ሀገር ሴቶችን እዛው አባቴ እዛው ቤተክርስቲያን ይሄ እንደዚህ ያነቀል የለም ነገር ያለው እኔ በደንብ አድርጌ ነገር ያለው ስማ፣ የእሳቸው መልእክት በደንብ ስማ። ገንዘብ የሰጠው ከማን እንደሆነ ከየት እንደሆነ አናውቅም ነበረ። ኋላ ስንሰማ ደግሞ ከፍተኛ ገንዘብ በገዳሙ ስም በአብነት እዩ በእግዚአብሔር የገብርኤል ልጅ ብሎ የጻፈው ነው። የገብርኤልን ፕሮፋይል ይኸው ኦርቶዶክስ ነው። አሁን ይኸው ኦርቶዶክስ ነው። እግዚአብሔርን ይኸው እንደዚህ አሁን የማ ተማሪ ነው? የዚህ ተማሪ ነው። አረ ተማሪዎች ሰብስብ ሰክረው እየመጡ እዚህ እየተንዘላዘሉ ነው። ሰብስባቸው ትምህርት ቤት ሰብስበ በጭልፋ ወስደ በማንኪያ መስጠት አይነት ስራ ነው የሰራው። ኧረ እኛ አባት ይችላሉ ያሉትን ሰማችሁ? ለእኛ በማንኪያ ሰጠ፣ አንተ በጭልፋ ወስደ ለእኛ በማንኪያ ኧረ በስመ አብ ኧረ በስመ አብ ይችላሉ። ይሄ የምታወቅ ነው። ስለዚህ ይሄንን እንድትቆጠብ እጠይቃለሁ። በእግዚአብሔር ስም በመንፈሳዊ ጨዋነት ነው የምጠይቅ። ስለዚህ ከዚህ ተግባር ተቆጠብ። ሌሎቻችሁ ምከሩት፣ ገስጹ። ጓደኞቹ ካላችሁ የእሱ ጓደኛ የሆናችሁ ከተግባሩ እንዲቆጠብ በገዳማችንም በአብነት ትምህርት ቤታችንም ስም ገንዘብ በራሱ ፈቃድ በራሱ አካውንት መሰብሰበው አግባብ ያለመሆኑን ማመን አለበት። ከዚያ በኋላ ደግሞ መቋሚያ ጸናጽል ጥንድ ድርብ ያልከው እሱም ጥንድ ድርብ አልመጣም። ምን ብሏል? ላይ ብሎ መቋሚያ ጽናጽን ጥንድ ድርብ እና የሚለብሱትን ብርድ ልብስ ሰብስበን በትልቅ መኪና ብሏል። በጌታ በኢየሱስ ስም በትልቅ መኪናውን የወሰድከው የት ነው? የኔ አባት የት ነው የወሰድከው በትልቅ መኪና? እሳቸው ምን አሉ? ከዛ ቀጥለው ሰሙታላችሁ። ጥንድ ድርብ ማለት ነጠላ ነው፣ ያው ነጠላ ጋቢ ነገር ነው እና የምታውቁት ታውቁታላችሁ፣ ለማታውቁት እና በዘርፍ ምናምን በጥለት ምናምን በደንብ ተደርጎ የሚሰራ ነው ጥንድ ድርብ። የአንዱ ራሱ ጥንድ ድርብ ዋጋ በጣም ውድ ነው። ወጥቷቸው አሁን ላይ ከ30 ሺህ ብር በላይ ነው አንዱ ጥንድ ድርብ። ለዛ ሁሉ ለአብነት ተማሪ ጥንድ ድርብ ምን አይነት ጥንድ ድርብ ነው ሄደው ማለትስ ምንስ ያስፈልገዋል? እሱን ብሩን ከፍ አድርጎ ለመናገር ጥንድ ድርብ አለ። እሺ ሌላስ? መቀደሻ ልብስ አልገዛላቸው ለአብነት ተማሪዎች? ሞጣይት ምናምንስ አልገዛ? ተው እንጂ ስሙልኝ። በትልቅ መኪናም ሳይሆን አባዱላ በሚባል ይሄ ነው ዶልፊን በሚባል መኪና
በትልቅ መኪና አይደለም አባዱላ ነው ምናምን በሚባል ዶልፊን በሚባል መኪና ከላይ ጣል ተደርጋ ነው የመጣችው እያሉ ነው። ስለዚህ ሰው አሁን ነቅቷል። አባቴ የሚጫንበት ቦታ ተጭኖ የመጣ ውስን እቃ ነው እንጂ በትልቅ መኪና ብሎ ሲያወራ የነበረውን ሰው ለኔ በውስጥ መስመር ልኮልኝ ነው። ስለዚህ ይሄንን ተግባር እንድትተው በእግዚአብሔር ስም እጠይቃለሁ። በገዳሙ ስም የሚገኘውን አብነት ትምህርት ቤት ለማገዝ የምትፈልጉ ኦርቶዶክሳውያን ካላችሁ አብነት ትምህርት ቤቱ በብፁዕ አባታችን በአቡነ ይስሐቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የተቋቋመና ከ60 በላይ ተማሪዎችን ምግብ፣ ውሃ፣ ልብስ ሁሉ ማደሪያ ቦታ በማመቻቸት ሙሉ ወጪ ብፁዕ አባታችን አቡነ ይስሐቅ በሀገር ውስጥም ከሀገር ውጭም የሚኖሩ የመንፈስ ልጆቻቸውን በማስተባበርም እንደዚሁም ደግሞ እየመገቡም እያስተማሩም ያለበት ሁኔታ አለና ይህንን አብነት ትምህርት ቤት ማገዝ የምትፈልጉ አብነት ትምህርት ቤቱ የራሱ አካውንት አለው። 20% ለሀገረ ስብከት የማይቆረጥበት 1023 55 46 209 በዚህ አካውንት ብቻ እገዛ ማድረግ ትችላላችሁ። የአካውንቱ ስም የወላይታ ሀገረ ስብከት አብነት ትምህርት ቤት ይላል። በዚህ ማገዝ መርዳት ትችላላችሁ። ከዚህ ውጭ ግን በአብነት ትምህርት ቤቱ ስም ልመና ከተደረገ ገቢ የማሰባሰብ ተግባር ስራ ከተደረገ ከአብነት ትምህርት ቤቱ አስተባባሪ ኮሚቴም እውቅና ከሀገረ ስብከቱም እውቅና ውጭ መሆኑን እንድትረዱ እናሳስባለን። እግዚአብሔር ይስጥልን። አረኛ አባት አንተ ከባድ አባት ናቸው። እግዚአብሔር የተናገሩትን ሰማ። በጨዋ አነጋገር ዳግም ያሉ ነገሩ። አይ እግዚአብሔር እያንዳንድ ለአንተ ለደንቆሮ ኦርቶዶክስ ለተዳፈነብህ ድፍን የሆንክ ጭንቅላት ላልሰራ ኦርቶዶክስ እግዚአብሔር ነው የምልህ። በቃ የመጨረሻ እየሆነ ነው። የምሬ ነው። ወደ እግዚአብሔር የምር የምትመለሱበትን እንትን እንዴት አንተ በአንድ ድፍረታችሁ ራሱ ከእግዚአብሔር ቤት በኢየሱስ አሁን ስራ አይሰሩ። አሁን ማስታወቂያ ላይ ምናምን የምትሏቸው ሰዎች በነገራችን ላይ ብዙ ማስረጃ አለ። ለሚመለከቱ አካላት እንሰጣለን። ለሀገረ ስብከት የሚሆን ለጠቅላይ ቤተ ክህነት የሚሆን ለሚመለከተው ለህግም አካላት ገብቶ ከኋላ እየተሰራ የነበረ ትልቅ ፖለቲካ ነው። ያንን ለሚመለከተው አካል እጃችን ላይ ያለ ማስረጃ እንሰጣለን።